ወረደ ይላል። ወጣችላል ኢና አንዘልና ኢለይከ እኔ ወደ አንተ አወረድኩልህ እያለ አምላክ ራሱ በነቢይ ላይ ያወረደው ቃል መሆኑን እየተናገረ ሉቃስ ደግሞ የራሱ የትግል ውጤት እንደሆነ ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 አውጣላቸው ካስፈለገ አንድ የመጽሐፍ ቅዱስ ጸሐፊ ለምሳሌ እንመልከት። የአካል የራሱ ጥረትና ውጤት እንደሆነ ራሱ ይናገራል። የራሱ የጥረት ውጤት እንደሆነ ይናገራል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ልጽፍላችሁ መልካም ሆኖ ታየኝ እንደው ብለው እንደዛ አይሉም። አንድ ቃል ራሳቸው መጨመር አይችሉም። በቁርአን ላይ ተናጋሪው ራሱ አምላክ ነው፣ ያወረደው ራሱ አምላክ ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይላል። መልአኩ ገብርኤል አወረደው ይላል። ያቃል በቃ እዚህ ጋር አንድ አንብበላቸው እና እሱን በምን መልኩ እንደጻፉ አንዱ የመጽሐፍ ቅዱስ ጸሐፊ እስኪ እንትን ይበል ይንገረን። እሱ አንብበላቸው ዶክተር እዚህ ላይ የከበርት ቴዎፍሎስ ወይ ከመጀመሪያው በአይን አዩትና የቃል አገልጋዮች ሕይወት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ብዙ ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ከመጀመሪያው ተከታይ ልጽፍልህ መልካም ሆኖ ታየኝ ይላል እና ይሄ ነው። ስለዚህ ከዚያ በፊትም ተነስቶ ሂንዱይዝሞች ለምሳሌ እነዚህ ሂንዱይዝሞች ቀድሞ የጻፉ ሰዎች ናቸው። እነዚህ ሰዎች ስለዚህ ቀድሞ እነዛ ጽፈዋል። እኛ የአምላክ ቃል ነው እንበላቸው ወይም ይቀድማል እንበል ላ ይቀድማል እንደሱ አይደለም። ቁርአን ከአምላክ አላህ ዘንድ የተጻፈው መቼ ነው ከሆነ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው በእርሳቸው ጊዜ ምድር ላይ የተጻፈው የአምላክ እውቀት እስከሆነ ድረስ አንዴ ልጨርስ። የአምላክ እውቀት እስከሆነ ድረስ አምላክ ደግሞ ጊዜ ገደብ የለውም። ወጥቷል አይደለ? ከጊዜ በኋላ የመጣው እውቀቱ ቁርአን ከእርሱ ጋር ያለ ነው። ስለዚህ ማንም የሚቀድመው የለም ነው። ከማን ዘንድ ነው የተገለጠው ብለን ስናይ ከአምላክ። መጽሐፍ ቅዱስን አሁን እንዳሳየንህ ደግሞ ይህ የራሱ የትግል ውጤት ነው እያለ እዚሁ በራሱ ላይ የቋጨው ነው ሉቃስ። ስለዚህ ሉቃስ ደግሞ ጊዜ ገደብ አለ። አምላክ ቃል ደግሞ በፍጹም ጊዜ ገደብ የሚኖረው አይደለም። ይህን ይመስላል። እሺ አምላክ ወይም ደግሞ ቁርአን መጽሐፍ ቅዱስ ቢቀድምም መጽሐፍ ቅዱስ የተጻፈው በሰዎች ነው፣ ቁርአን ግን በአላህ ነው የወረደው ብለኛል። በቁርአንና በመጽሐፍ ቅዱስ የጋራ የሆኑ መረጃዎች፣ ትንቢታዊና የተደረጉ ታሪኮች መጽሐፍ ቅዱስ ግን በመገለጥ ይቀድማል። ለምሳሌ የኢየሱስ ክርስቶስ ልደት ሉቃስ ምንም ሳያዛንፍ ከቁርአን 3:45 ላይ ኢየሱስ ክርስቶስ በትንሹም ቢገልጠውም ከዛ ላይ ብስራቱን ገብርኤል እንደሆነ በትክክል አስቀምጦታል። ለጸሐፊው ሉቃስ ቢሆንም በመንፈስ ቅዱስ ተመርቶ ነው የጻፈው። ግን ቁርአን ለምሳሌ መጽሐፍ ቅዱስ የሆኑ ነገሮች ቁርአንም ላይ ታገኛቸዋለህ። ያ ደግሞ የመጽሐፍ ቅዱስ ትክክለኛነት ደግሞ ያሳይሃል። ለምን ቁርአን ትክክል ነው ካል ቆይ ልጨርስ። መጽሐፍ ቅዱስ ላይ ያሉ ታሪኮች፣ የነቢያት ስሞች፣ ስነ ፍጥረትን እስከ ትንሣኤ ድረስ ያሉ ነገሮች፣ የጌታ መወለድ እያንዳንዱ መጽሐፍ ቅዱስ ላይ አሉ። ከ600 ዓመት በኋላ ደግሞ ቁርአን እንደመጣ ይታወቃል። ቁርአን ደግሞ ከ600 ዓመት በኋላ እነዚህ ነገሮች ከየት አመጣቸው? ወይም ደግሞ ከዛ በፊት እውነት ከሌለ መጽሐፍ ቅዱስ ውስጥ እውነት ከሌለ እንዴት እነዚህ አይነት ነገሮች ተጻፉ? ቁርአን ውስጥ ያለ ነገር ይሄ ነው ጥያቄ። ሁለተኛ ጥያቄ ደግሞ አያይዘህ የምትመልስልኝ የመጀመሪያ ተናጋሪ አላህ ከሆነ ቁርአን ውስጥ ማለት ነው፣ የመጀመሪያ ተናጋሪ አላህ ከሆነ ለምን ራሱ እንደ ሁለተኛ ወገን አድርጎ ይናገራል? ለምሳሌ እነዚህ ወገኖች ኢሳን የእግዚአብሔር ልጅ ነው ያሉት አላህ ያጥፋቸው አለ። እኔ ያጥፋቸዋለሁ ለምን አላለ? ሰው ባይጽፈው አላህ ያጥፋቸው ለራሱ አላህ ያጥፋቸው እንዴት? ጨረስክ? በሰማይ ከወረደው በቀር ወደ ሰማይ የወጣው ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ኢየሱስ ክርስቶስ። እኔ ነኝ በሰማይ የምኖረው ለምን አላለ? ለምን በሁለተኛ ወገን ተናገረ ስለራሱ? ይሄ ምስጢረ ስጋዊ ለመደበቅ ነው።
የሚያስቅ ነገር የለም። ደግሞ ቀጥታ አድርገህ ነው ይሄ አሁን ከዚህ ጋር የሚያያዝ ነገር መጀመሪያ ብትመልስልኝ። ወደ ሰማይ የሄደው ማን ነው? ወደ ሰማይ የወጣው ማን ነው? ስለ ራሱ ነው አይደል እየተናገረ ያለው? ስለ ራሱ በሁለተኛ ግን ለምን ተናገረ? ከሰማይ ወርጃለሁ ወደ ሰማይ እኔ ነኝ በሰማይ የምኖረው ቢል እሺ፣ በሰማይ የሚኖረው የሰው ጊዜ መልስለታለሁ፣ ችግር የለውም። አጥላት እዚህ ጋር በሁለተኛ ግን ከተናገረ ክርስቶስ መጽሐፍ ቅዱስ ሐሰት ነው ማለት ነው። ያስከራል እንደዚህ ያው እና እዚህም ጋር ተመልከት። እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽህ ይለዋል። እግዚአብሔር ስለ እግዚአብሔር እየተናገረ ነው። ምን ትላለህ? እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ እግዚአብሔር ይገስጽህ። እሺ ጨርስና ጥያቄ መጨረሻ ጠይቀኝ። እኔ እንደዚህ አይነት ጥያቄዎች እኔ ሁለት ጥያቄ ጠይቄ ያለው የመጽሐፍ ቅዱስ እውነትና ሁለተኛ ወገን የተጻፉ መልስ። እኔ አንዳንዱን መልስ መመለስ ስለምፈልግ ነው። ይሄን ጨርሰናል ወይንስ በዚህ ሁሱ? አይ እኔ ለመጠየቅ ነው የገባሁት ሁሱ። እሺ ይታያችኋል። ያው እነዚህ ጋር ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት። እንግዲህ ራሱን ሊያጠፋ ከሆነ ሰውየው ለጥፋት ለቀረበ ሰው መጠጥ ስጡት አለ። ከዚያም ነፍሱን ለመረረው የወይን ጠጅ ስጡት አለ። ከመረረህ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። ለራሱን ሊያጠፋ ላለ ሰው ወይንም ለመረረው ሰው ወይን ጠጅ ይጠጣ። ያንን ነገር ያስረሳዋልና ነገር ሲጠጣ ጊዜ። ስለዚህ እነዚህ አርቲስቶች እንትን ሲላቸው በቃ በጣም ሲደብረው ያን ድብርቱን ሲመረው ምናምን በቃ ያንን ሄዶ የሚጠጣው ያ እነዚህ ጋር ቃል በቃል ለመረረው ሰው ወይን ጠጅ ስጡት ይጠጣ ይላል። ለጥፋት ለቀረበ ሰው ይጠጣ። አላህ በቁርአን ላይ ምን አለ? ፈፊሩ ኢለላህ አለ። ወደ እኔ ወደ አላህ ባሽሹ። ምንም አይነት በህይወታችሁ መከራ ላይ ቢያጋጥማችሁ ወደ እኔ ተመለሱ። ወስተዒኑ ቢሶብሪ ወሰላት አለ። በትዕግስት በሶላት ታገዙ፣ ወደ እኔ ተመለሱ እያለ ይናገራል። ይሄ ነው መሆን ያለበት። ትክክለኛ መለኮታዊ ቃል ከሆነ አምላክ ወደ እኔ ተመለሱ ብሎ ያዛል እንጂ በቃ ያንን ይረሳ ዘንድ ስጡት ይጠጣ በቃ ብላ እንደዚህ አይባልም። ይጠጣ ይባላል። ወደ ዘዳግም ምዕራፍ 33 ቁጥር 5 የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዛው በሞዓብ ምድር ሞተ። ቤተፋገሬም ማን ይሄን የጻፈው? ሙሴ ነው አይደል? መጽሐፍ የጻፈው ቅድም ብለኛል። ሙሴ እንደሞተ ሙሴ እየጻፈ ነው። ሙሴ እንደሞተ ይህን ስፍራ መጽሐፍ ቅዱስ አዋቂዎች ሌላ ሰው እንደጻፈ ይናገራል። ከዚች ምዕራፍ ቀጥሎ ያለውን ኢያሱ ጽፏል የሚሉ አመለካከቶችም አሉ። ሌሎችም ሰዎች ጽፏል የሚሉ አመለካከት አላቸው። እዚህ ቦታ ሙሴ እንደጻፈ እንደሞታ። እሺ፣ ስለዚህ ኢያሱ 24:29 ኢያሱ
እሺ 24:29 ምንድን ነው የምለው? 29 እንደዚህ ይላል። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የናዌ ልጅ ኢያሱ ዕድሜ 110 ዓመት ሞላው ሲሆን ሞተ። በተራራማውም በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በስምንኤር ቀበሩት። ኢያሱም ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩላል። መጽሐፈ ኢያሱን የጻፈው ብለኛል። ኢያሱ ስለ ራሱ መሞት አሁንም እየጻፈ ነው። ይህንስ ማን የጻፈው ልትሉ? እሺ የሙሴን ኢያሱን የጻፈለት አላቸው። እዚህ ልመልስልህ። አንተን ምናልባት ያለበትን ቦታ ፖዚሽንን ሲያይ አሁን ያለበት ቦታ ስለማይብሽን ብዬ ስጠራ ይቅርታ። ስለዚህ እንዲህም ሆነ ከዚህም በኋላ ሁለቱም ቦታ እየጠቀስክ ያለው ኢያሱ ሞተ፣ እዚህ ተቀበረ ይለናል። ኢያሱ የት እንደሞተ የት እንደተቀበረ ማን ነው እየጻፈ ያለው? ኢያሱን የጻፈው መጽሐፍ ነገር ነው። ልመልስልህ። ይህ ሁለቱም የጠቀስካቸው ቦታዎች የመጽሐፉ ምዕራፎቻቸው መጨረሻ የሆነባቸው ቦታዎች ናቸው። ለምሳሌ ሙሴ እንደ ሞታ እንደተቀበረ መጽሐፉን እየጻፈ ይምጣና ታሪኩን ሳይጨርስ ሙሴ ሞታ። ታሪኩን ሳይጨርስ ሙሴ ሲሞት በሙሴ እግር ለተተካው ኢያሱ ደግሞ ታሪኩን ተቀበለውና ሙሴ ከሞታ በኋላ ሙሴ እንደዚህ በዚህ ቦታ ሞቷል፣ እንደዚህ ሆኗል፣ ቀጣይነቱ በዚህ ሆኗል ብሎ ኢያሱ ተቀበለውና ታሪኩን ዘገቡ። ቀጥሎውንም እዚህ ቦታ ላይ የምናገረው እንደም ገብቶ ከሆነ የምናገረው ከኢያሱ በኋላ ሽማግሌዎች እንዳሉም በምዕራፉ ላይ ይናገራል። ኢያሱ ቀጣይነቱን ለሰዎች ሳያስረክብ የሞታ ነቢይ መሆኑን የመጽሐፍ ቅዱስ ይናገራል። በዚያው ኢያሱ መጽሐፍ ቅዱስ ለነቢይ አይልም። መጽሐፍ ቅዱስ ሲሆን ንጉሥ ነው እሱ፣ ወይም ነቢይ አይልም። ነገር ግን ወይም መሪ ወይም በራሱ ዘመን ሰዎችን ከእግዚአብሔር ጋር እንዲቀመጡ ያደረገው ሰው እሱ ጻፈውና እሱም ልክ እንደዚሁ ታሪኩን ሳይጨርስ ሲሞት ከሱ ቀጥሎ የሚገኙ ሽማግሌዎች እኛ መጽሐፍ ቅዱስ ተማሪዎችና የመጽሐፍ ቅዱስ ተከታዮች የምናምነው ከኢያሱ በኋላ የነበሩ ሰዎች ታሪኩን እንደዘገቡት ነው የምናገረው። ቀጣይነቱ ቀጥለዋል። የሙሴ መጽሐፍም ቀጥለዋል፣ የኢያሱም ቀጥለዋል። ስለዚህ አሁን ቅድም ምን አልከኝ? ኢያሱን የጻፈው የነበረው ብለኸኛል አይደለ? አሁን ደግሞ ይህን ኢያሱ አልጻፈውም። ሌላ ደግሞ ምን ምክንያት አመጣህ? አሁን እንደምታየው ሁለቱም የሙሴንም የኢያሱንም መጨረሻ ላይ የተቀመጡ ምዕራፎች ናቸው። ታሪኩን እነሱ ሙሴም ኢያሱን ጽፈው ከጨረሱ በኋላ ሌላ ሰው ነው መጨረሻ ላይ መዝጊያ ላይ የጻፋቸው። ይህን የሚያሳየው መጨረሻ ላይ መጻፋቸው ይህን ያሳያል አልከኝ። እንደሱ ከሆነ ደግሞ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ናውጣ። የመጨረሻው ምዕራፍ አይደለም፣ ይሄ መካከል ላይ ነው የምሰጠህ። አይ አንደኛ ሳሙኤል ምዕራፍ 25 ቁጥር 1 ሳሙኤል ስለ ሳሙኤል መሞት ራሱን ይጽፍልን ነው። እንዳለ የመጽሐፍ ቅዱስ ጸሐፊያን ሙተው ነው ወይ የጻፉት? አልጻፉትም። ነቢያት ጽፈዋል አትበሉ፣ አልጻፉም። እነዚህ ጸሐፊዎች አልጻፉም። እንዳለው እንደ ሞቱ ይናገራሉ ራሳቸው። ሙተው እንዴት ነው የጻፉት? አንደኛ ሳሙኤል አውጡ። እሱ ጥያቄ ቀላል ጥያቄ ነው። ቅድም እኮ ብያለሁ። አሁን ትንሽ ጊዜ ስጠኝ። ምንድን ነው ያነሳው ሀሳብ አለ። ፕሮፌት አዳምጥ። ያነሳው ሀሳብ ምንድን ነው? እንደምታየው መጨረሻ ላይ ነው እነዚህ ሞተ የሚለው የሚገኙት። የሚያሳየው ከእነሱ በኋላ እነሱ ጽፈው ጨርሰው ከዚያ በኋላ ስለተጻፈ ነው። ከዚያ በኋላ የሌለው ለዚህ ነው ብለኛል። አሁን ደግሞ መካከል አረብኛ አልችልም፣ ግን በእንግሊዝኛው በአማርኛውም ደግሞ ሲተረጉምልኝ ቀጥታ የተረገመልኝ እንግዲህ ዊል ዊ ሚት አላ ነው የሚለው እና ታገኙታላችሁ ነው የሚለው። ታገኙታላችሁ እናገኛለን። ስለማገኘቱ ሳይሆን መገረዝም ያው ወደ ሰዎች ወደኛ ነው የሚመለሰው። ሳትገረዙ ልክ እንደፈጠራችሁ መጀመሪያ ሳንገረዝ ያለንበት ማንነት አለ አይደለ? ልክ እንደዛ ሆናችሁ ትነሳላችሁ፣ ትገናኙታላችሁ ከእርሱም ጋር የዛኔ ትገናኛላችሁ። ማለት ፊት ለፊት መገናኘት ሰውና ሰው እንደሚገናኝ አምላክም ሰው ያገኛል የዛኔ ለማለት ነው።
ስንት ነው ያልሽው? 63 65 25 65 65 25 65 25 65 25 ماشي. ايوه من هنا الحديث العي انه لا سيأتي يا 65 مستعرب يتاشر. حدثنا قتيبة بن سعيد حدثنا سفيان عن عمرو عن سعيد بن جبير عن ابن عباس رضي الله عنهما قال سمعت رسول الله صلى الله عليه وسلم يخطب على المنبر يقول إنكم እናንተ ሙላቁላህ ከአላህ ጋር የምትገናኙ ናቸው። ሑፋተን ያለ ጫማ ወይም ቸርኬ ሆናችሁ፣ ዑራተን እርቃን ሆናችሁ ማለት ምንም ሳትለብሱ። የዛን የትንሣኤ ቀን የሰው ልጅ ከቀብሩ ሲነሳ ከነ ልብሱ አይደለም የሚነሳው። ኖታችኋል አይደል? ያለ ጫማ ሆናችሁ እርቃን ሆናችሁ ጉርለን ልክ እንደሁ ያልተገረዛችሁ ሆናችሁ። አያችሁ፣ ይህ ሁሉ ወደ ሰዎቹ የሚመለስ እንጂ ከአላህ ጋር አይደለም። እናንተ ከአላህ ጋር ትገናኛላችሁ ቸርኬ ሆናችሁ እርቃን ሆናችሁ ያልተገረዛችሁ ሆናችሁ እያለ ነው። እንግሊዝኛው ጋር እዚህ እንግዲህ ወደ አላህ አስጠግቶት ሊሆን ይችላል። እዚህ ጋር እየመጡ እንግሊዝኛውን እየያዙ ነው እንግዲህ ክርስቲያን ሰባኪዎች ይህን ነገር ለትውልዶቻቸው ለልጆች የሚነግሯቸው። ይሄ ማን እንደተረጎመ አይታወቅም። ትክክለኛ ሐዲሱ ይሄ ነው። ገብቷችኋል አይደለ? ያው እና እዚህ ጋር የሚለው ምንድን ነው? ኢነኩም ሙላቁላህ እናንተ ከአላህ ጋር ትገናኛላችሁ ሑፋተን ዑራተን ጉርለን። ያው እና እንደዛ ነው የሚለው። ይሄን ይመስላል። ገብቶሻል? ሰላም አለይኩም። ግን እዚህ ጋር ማለት ነው እንግሊዝኛውም ልክ ነው። እንደዛ እኮ ነው የሚለው እንግሊዝኛውም። ዩዊል ሚጣላ ማለት አላህን ትገናኙታላችሁ እንደዚህ ሆናችሁ ባዶ እግር ራቁታችሁንና ሳትገረዙ ነው የሚለው። እንግሊዝኛው ራሱ ትክክል ነው ማለት ያረዳር ችግር ምናምን ነው እንጂ ልክ ነው እንግሊዝኛውም። እዚህ ጋር እሱ አፉ በል። እሺ ገብተሻል። ግን እዚህ ጋር እያለ ያለው ባዶ እግር ሳይገረዝ ራቁት ነው የሚለው አይደል? በእንግሊዝኛው እንደዛ ነው እየተረጎመ ያለው ነው። ዩ ዊል ሚት ማለት ትገናኙታላችሁ። ዩ ካለ የሚያወራው ስለ ሰው ነው፣ ስለ አንቺ ነው እንጂ የሚያወራው ስለ አላህ አይደለም። ዩ ዊል ሚት ማለት አንቺ የአንቺን ነው የሚገልጸው። ሊወራ የአንቺን ሁኔታ ነው እንጂ ስለ እሱ አይደለም የሚያወራው ጭራሽ እንግሊዝኛው። እሺ ከሱ ጋር አንድ ልጽፍ ይቅርታ፣ ችግር የለውም። ገብተሻል ማለት እሺ። የዚህ ታፍሲር አለ በደንብ ግልጽ እንዲያደርግልኝ ማለት ነው። ቃል በቃል እየተረጎምኩልሽ ነው። አይ ተፍሲር ከፈለግሽ ችግር የለውም። የቁርአን ሁሉ ቃል አለ እኮ ላሳይሽ። እሱን ከፈለግሽ ተፍሲርም አሳይሻለሁ። የቁርአን ቃል ወለቀድ ጅእቱና ፉራዳ ከማ ኸለቅናኩም አወለ መራ ይላል። ብቻቸውን ትመጣላችሁ ልክ መጀመሪያ እንደፈጠርኳቸው እያለ ይናገራል። መጀመሪያ የተፈጠርንበት ጊዜ ሙሉ ማንነታችንን ይዘን ማለት ነው። እርቃኑን ሰውየው ሳይገረዝ ከባዶ ጫማው ጋር እንደዛ ከያቻማ ሳይለብስ ይመጣል። ለማንኛውም ተፍሲር ላሳይሽ። ተፍሲር ከሆነ የፈለግሽ የሀዲስን ትርጓሜ እሺ። ያውና الدرر السنية ይታይሻል። ቡኻሪ 65 ኢነኩም ሙላቁ ላሂ ሙሻተን ሑፋተን ዑራተን ጉርላ። ያውና አሁን ወደ ትርጉሙ እንሂድ። የውም አልቅያመት የውሙን ዐዚም ወሸዲድ የትንሣኤው ቀን በጣም ታላቅ ከባድ ቀንና በጣም የበረታ ቀን ነው። የቁሙ ፊህ ናሱ በይነ የደይ ረቢል ዓለሚን ሊልሒሳብ። በዚያም ላይ ሰዎች ለዓለማቱ ጌታ ለምርመራ ይቆማሉ ከቀብራቸው ከተነሱ በኋላ። ስለ ሰዎች ነው የሚያወራው። ወፊህ ሚን አልአህዋል ማ ዩዝሂሉ አልዑቁል ወልአልባብ ወየዝሀሩ الناس فيه كالسكارى من شدة الخوف. وفي هذا الحديث بزي بحديث لا يصف النبي صلى الله عليه وسلم بعض ما في هذا اليوم
በዚያ ቀን ስለሚሆነው ነገር የተወሰነውን ነገር ይገልጻሉ። ሐይስ የቁል እንዲህ በሚሉን ጊዜ ዩሕሸሩ ናስ የውም አልቅያማ የትንሣኤ ቀን ሰዎች ይቀሰቀሳሉ። ፈዩጅመዑነ ባዕደ ልባዕት ሚን ልመውት ያ ማለት ከሞት በኋላ ይቀሰቀሳሉ፣ ሰዎች ይሰበሰባሉ ከአምላክ ፊት። ወየቁሙነ ልልሒሳብ ለምርመራ ይቆማሉ። ወሁም ያው እነርሱ ሑፋተን ቸርኪያሞች ሆነው ባዶ እግር አልአቅዳም ቢላ አሕዝያ ወላ ኒዓል እግሮቻቸው ያለ ጫማ ወዑራት አልአጅሳት ልክ እንዲሁ ሰውነታቸው እርቃን ሆነው ቢላ ሲያብ ያለ ልብስ ወላ ስቱር ያለ ሳይሰተሩ መደበቂያ ነገር መሰተሪያ ነገር ሰውነታቸው ላይ ምንም ሳይኖር ወጉርላን ከዛሊክ ገይረ መክቱኒን ያውና ያልተገረዙ ሆነው ቀድ ዘሀበ ዐንሁም ከእነርሱ ተወግዷል ኩል ማ ካኑ ፊህ ፊ ዱንያ በምድር ላይ የነበሩበት ነገር ሁሉ ያጸጋ ልብሳቸው ጫማቸው ሁሉ ተወግዶ አላህ ገና እንደፈጠራቸው ከእናታቸው ወደ እንደወጡ ያመጣቸዋል። ወዓዱ ከማ ኸለቀሁም ላህ ልክ አላህ እንደፈጠራቸው መጀመሪያ ሆነው ይመለሳሉ ሳይገረዙ ናም ከማ ፊ ቀውሊህ ተዓላ ከማ በደእና አወለ ኸልቅን ኑዒዱ ፈለማ ሰሚዐት ዓኢሻ እያለ ይናገራል። እናስ እየተናገረ ያለው ስለ እነርሱ ነው። ጨርቄ ሆነው ያለ ጫማ እርቃናቸው ሆነው ያልተገረዙ ሆነው ይነሳሉ ማለት ነው። እሺ ለሰዎች ከሆነ እዚህ ጋር ጥያቄ የማቀርበው ለሰዎች ከሆነ ሰዎች ለምሳሌ አሁን ምድር ላይ ሆኖ ግዝረት የለም ወይ? ከሞቱት በኋላ እንደገና እንደተፈጠሩ ነው የሚሆኑት። ለትንሣኤው ሲነሱ ምድር ላይ ያሉ ግዝረት የለም፣ ይገረዛሉ እንጂ የተገረዙ ናቸው። አላህ ቃል ገብቷል። እንደዛ ከሆነ ሳይገረዙ እንዴት ነው ለቂያማ ቀን የሚቀርቡት? ሳይገረዙ ነው የሚለው። እንደዛ ከሆነ ማለት ሳትገረዙ ማለት እንደፈጠርኳችሁ አስነሳችኋለሁ ብሎ ተናገረ ቃሉ ላይ። ልክ ከእናታችሁ ሆድ ስትወጡ ልክ እንደዛ እንደነበራችሁ አስነሳችኋለሁ። ከማ በደእና አወለ ኸልቅን ኑዒዱ ወለቀድ ጅእቱሙና ፉራዳ ከማ ኸለቅናኩም አወለ መራ ይላል። መጀመሪያ እንደፈጠርኳችሁ አድርጌ አስነሳችኋለሁ ይላል። ከሙሉ አካላችሁን አስነሳችኋለሁ እንጂ ግዝረት የለም የሚለውን አያሳይም። እሺ ገብቶሻል? ከመጀመሪያ አፈጣጠራችሁ እንደገና አስነሳችኋለሁ እያለ እየተናገረ ነው። እሺ ብቻ ያው ፎከስ አድርጌ አነበዋለሁ። እሺ ይገባል። ጨርስ ብዬ ነው። እሺ ታላቋርጠ እሺ ቴንኪዩ። እና አሁን ለምሳሌ እቺን ሴት ምናልባት በቀኗ በሌላ ችግር ወይም ሙዷ ላይሆን ትችላለች። እሷን ወደ አልጋ ስጋብዛት እሷ ሳትመጣ ስትቀር መላእክት ይረግሟታል የሚለው ነገር እንዴት ነው? አልተጨቆነችም ወይ ሴቲቷ? እዚህ ጋር ሴቶችን አልጨቆናቸውም ወይ? እንዴት አየህ ብዬ ልጠይቅ ብዬ ነው። መልካም፣ በጣም ጥሩ። እሺ አንድ ባል ይሄ በነገራችን ላይ በወንድም በሴትም ላይ ነው። እሺ አንዱ በሌላው ላይ ግዴታ ነው። አንዱ ሌላውን ያለምንም ምክንያት ከዚያ ነገር እንዲህ ሊል አይገባም። ምክንያታዊ ከሆነች ግን ሀቅ አላት። ለምሳሌ የወር አበባ ደም ላይ ከሆነች፣ የወሊድ ደም ላይ ከሆነች፣ ልክ እንዲሁ ደግሞ በዚያ ሰዓት ካልተመቻት ታሳውቀው ይሄን ነገር ሀቅ አላት ቡታለድና ያለምንም ምክንያት ምንም ምክንያት ሳይኖራት እንዲህ ካሉት ነው ሐዲስ እንደኛ እሱ ነው። ይህ ደግሞ ለእሷ ብቻ አይደለም። እሱም ልክ እንዲሁም ቢካ ለሐዲሱ ምን ይላል? ኢዛ ደዓ ረጁሉ ምርአተሁ ኢለ ልፍራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ ልመላኢካ ሐታ ቱስቢሕ ነው የሚለው። ባል ሚስቱን ወደ ፍራሽ ላይ ብሎ ጠርቷት እምቢ ካለች ያለምንም ምክንያት ማለት ነው፣ ተቆጥቶም ካደረ በኋላ በዚህ ምክንያት መላእክቶች እስኪነጋ ድረስ ይረግሟታል ይላል። ወንዱንም በዚሁ አንጻር ሚስት ለምሳሌ ከእርሱ ጋር ያላት ሀቅ እኩል ነው። እምቢ ካለ ምንም ምክንያት እርሱንም መላእክቶች ሲረግሙት ያድራሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። ለእነርሱ ለሚስቶቻችሁ በእነርሱ ላይ ባላቸው ሀቅ ሁሉ ለእናንተም ለእነርሱም አለባችሁ ይላል አላህ በቁርአን ላይ። በእነርሱ ላይ ያለው ሁሉ በእናንተም ላይ አለ ብሎ ተናግሯል። ስለዚህ በእርሷ ላይ እንዲህ አለ ተብሎ ከተናገረ በባልም ላይ ያ ነገር ግዴታ ነው ማለት ነው። እሱንም ሲረግሙት ያድራሉ። በቁርአን ነው ከሐዲስ ማስረጃ ጨምርላችሁ ቃል ነብዩ ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ወዐለይሂነ ማ ዐለይኩም ብሏል። በእናንተ ላይ ያለ በእነርሱ ላይ ያለ በእነርሱም ላይ ያለ በእናንተ ላይ አለ ብሏል። ይሄ ነው በቃ እና ስለዚህ እሱም ምክንያታዊ ከሆነ ምክንያቱ ሊናገር ይገባል። በዚህ ምክንያት ብሎ
ወትር ሊሰጥ ይገባዋል። እሷም ልክ እንደዛ እና ይሄ ነው። ታዲያ ለምንድን ነው ሐዲሱ እርሷን አስመልክቶ የመጣው ወደሚለው ስንመጣ ጊዜ የኢስላምን ጥበበኛነት ትረዳላችሁ። ወላሂ የኢስላም የጥበብ ሃይማኖት መሆኑን አምላክ እንዴት ጠብቆ እንደደነገገው ትረዳላችሁ። ለምንድን ነው በእርሷ ላይ አስመልክቶ ትእዛዙ የመጣው? እምቢ ካለች ሚስት ለምን አለ? ምክንያቱም አሁን ከአንተ አንደበት ላረጋግጥልህ ለግንኙነት የሚጠየቀው ወንድ ልጅ ነው ወይንስ ልጅ ነች የምትጠየቀው? ባል ሚስትን ነው የሚጠይቀው ወይንስ ሚስት ባሏን ነው የምትጠይቀው? በአብዛኛው ማለት ነው። ማነው ይሄን ነገር የሚፈልገው እና የሚጠይቀው? ተጠያቀው ማን ነች? ሴት ነች አይደለ? አዎ አየህ አይደለ? ሴት ስለሆነች የምትጠየቀው ትእዛዙ ማንን አስመልክቶ መጣ? አብዛኛው ግን ያ ነገር ተጠሪነቱ ያኔ ትኩረት ሊያስፈልግ የሚገባው ወንድ ልጅ ስለሆነ በወንድ አስመልክቶ ያመጣል እና ስለዚህ ወንድም ሴትም እኩል ሐቅ ነው ያላቸው። እሱም እምቢ ካለ እሷም እምቢ ካለች መላእክት እርግማን የሚለው ሁለቱንም ነው የሚመለከተው እንጂ እሷን ብቻ ነው። ያም ምክንያታዊ ከሆነች እንዲህ ማለት ሐቅ አላት። በዚያ ሰዓት አስገድዶ አድርጋለሁ ይሄ ወንጀለኛ ነው፣ አይፈቀድለትም። አላህ ስብሐነ ወተዓላ የስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ይላል። በወር አበባ ጊዜ ሴቶችን ከግንኙነት ተጠንቀቅ ራቅ ብላ በዚህ ሰዓት አልፈልግም ብላ እንትን ማለት ሐቅ አለው። ልክ እንዲሁ ካልተመቻት ራሱ በሰዓቱ ጥሩ ምድር ላይ ካልሆነች ታስረዳው። ግን ጉዳይ ድንገት ያለው ነገር እሺ እንዳለ ሌላ ጥያቄ አለ ሰረት ትችላለህ በማስረጃ አውጣ። እየተሰደኩ አይደለም ሐቅ ነው ማለት አሁን አንተ በውሸት እዚህ የሚያምን ሐቅ ነው። አሁን አውጣና ሳይን ያለ ገውስ አውጣው አንተ ራስህ ያው አንተ ራስህ ማስረጃ ሳይን ታረና እንደ ሰው ላይ እንትን እያልክ ያለው አውጣ። እኔ አሁን መጽሐፍ ጠገቤ የለም አውጣው ነው። እኔ አንብቤዋለሁኝ መጽሐፉም የማነው እንትን የሚለው ለእስራኤል የተነገረ ነው እንጂ ለኢየሱስ ክርስቶስ የተነገረ አይደለም። እሺ ካነበብከው ምን ይላልሽ? አስረዳ ምን ይላል? የነገርኩህ ለእስራኤል ሕዝብ የተነገረ ነው፣ ለኢየሱስ ክርስቶስ አይደለም አልኩህ። አንተ ግን ለልጁ ስትል ነበረው ምንድን ነው? ኢየሱስ ክርስቶስ ባሪያ ምን ይላል ቃሉ? አውጣውና እኔዋ እኔ አውቀዋለሁ ያልብደዋለሁ እያልካር እንዴ? ምን ይላል ቃሉ? ምን እንደሚል አያውቅም። ተናዳሃል አይደለ? ቅድም ለኢየሱስ ነው ስላለን ባሪያ የሚለው ኢየሱስ ባሪያ ምክንያቱም ቀጥታ አማርኛ ነው የራሱ ሌላ ነገር አይደለም። ለእስራኤል የተነገረ ቃል ነው ቃሉ። አንተ ግን ኢየሱስ ክርስቶስን የተነገረው ብለን ልጁን እንትን እያልህ ነበር እና በውሸት እንደዚህ እንትን ማለት ጥሩ አይደለም። እሺ ማቴዎስ ምን ይላል? ስለዚያ ጥቅስ ኢሳያስ ነው ማቴዎስ ሌላው ውስጥ አትግባ። ኢሳያስ 41ን አውጣና አንብበው። እስራኤል ላይ የተነገረው ለኢየሱስ ክርስቶስ ነው የተነገረው። አዎ ማቴዎስ ላይ ያን ጥቅስ ኢሳያስ 42:1 ላይ ያለውን ለኢየሱስ አንጥቶታል። ስለ ኢየሱስ የተነገረ ነው ብሎ ምን ትላለህ? ላሳየህ ማስረጃ። እኔ ኢሳያስ ያለውን ብቻ ነው እንድታስረዳ የምፈልገው። እኔ የምጠይቅህ እሱን ብቻ ነው። ማቴዎስ እያልከው ነው። ማቴዎስን ትቀበለዋለህ? ማቴዎስ እሱ በራሱ አውድ ነው የሚፈታው። እኔ አሁን ቀደም ልለልህ ነገርከው እያልኩኛለሁ። እሺ ልንገርህ። ለምሳሌ እነሆ ትጸንሻለሽ፣ ድንግል ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትባላለሽ ምናምን ተብሎ እንደተጻፈለት ይላል ማቴዎስ። ይህን ተቀብለሃል አይደለ? ተቀብለሃል? ይህን በጣም ጥሩ። ልክ በዚሁ መሰረት እነሆ ደግፌ ያዝኩት በሚለው ከዚያ ጀምሮ ያለውን ለኢየሱስ አምጥቶ ቁጭ አድርጎታል ማቴዎስ። አትቀበለውም?
መጀመሪያ ኢሳያስ ያለውን እንፍታውና እዛ በኋላ ወደ ማቴዎስ እንመጣለን። ይሄ አይደለም እንዴ ፈተንህ? እሱ ያለ ኢየሱስ ነው ብሎ አምጥቶታል እያልኩህ ነው። ላሳይህ ወይ እኮ መጀመሪያ ኢሳያስ ያለውን እንየው ነው የምልህ። 41 ያለውን እንየውና እዛ በኋላ ወደዛ እንመጣለን። በጣም ጥሩ። ስለዚህ አሁን አሁን እያየ አሁን አሳየኝ። አሁን 41 ምዕራፍ 41 ነው እንየው። ረጋ በልሽ። ስለዚህ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ትለዋለች የሚለውን የኢሳያስን መጀመሪያ እናያለን እንጂ ማቴዎስን አንሰማውም ማለት ነው አይደለ? እና በዚያ መሰረት እንሂድ። ማቴዎስ ስለ ትንቢቱ መናገር አይችልም እያለ ነው። እንግዲያውንስ እኔ ካልኩኝ አንተ ይህን እንትላለህ ትቀበለዋለህ ማቴዎስን? መጀመሪያ 41 አውጣልኝ በእግዚአብሔር አውጣውና እንየው። ዋሽተሃል አልዋሽህም? እሺ ረጋ ብለህ ሀሳብህን አስቀምጥ። እሺ ሀሳብህን አስቀምጥ። ኧረ እኔ ተረዳለች ነው በቃሽ። ኢሳያስ ስንት ነው ያልከኝ? ኢሳያስ ስንት ነው ያልከኝ? ለልጁ ያወጣለትን ኢሳያስ 41 ጭራሽ የት እንዳለ አታውቅም። አየኸው? የመጨረሻው መሀይ ሆነ። በግልጽ መነግረህ ያው እዚህ አይደለም። ችግር የለውም። ችግር አለው እንጂ ያው የት እንዳለ እንኳን አታውቅም። አንብብልኝ። ኢሳያስ 41 አውጥቼልሃለሁ። ቀጥል። አንብበው አንተ አወጣሁልህ። የራስህ መጽሐፍ የገዛ መጽሐፍ ነው። እያረበብክ እንትን ብለህ አብራራ። ዋሽተሃል ብለሃል አይደለ? ውሸቴን አጋልጠህ አሁን በል ሂድ። ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብ ኃይላቸውን ያድሱ ይቅረቡም፣ በዚያም ጊዜም ይናገሩ። ለፍርድ በአንድነት እንቅረብ። ይሄ አይደለም ቅድም ያወጣው፣ ይሄ አይደለም። ኢሳያስ 40 እንዳወጣልኝ ነው ያልኩህ። ኢሳያስ 40 እንዳወጣሁልህ። እሺ ዝቅ አድርገው፣ ወደ ላይ ከፍ አድርገው። እሺ ያው ወደ ላይ እዚህ ሆነ ወደ ላይ አየህ፣ ይኸውልህ ውሸት እንዳይጋለጥብህ ነው አይደል እንደዚህ የምታደርገው አንተ። እስከኝ ኢሳያስ 40 እንዳወጣልኝ ወይ አንዴ ይኸው ተረጋጋ፣ ቀስ በልሽ። ኢሳያስ አወጣሁልህ። ጭራሽ አውጥቼልህም ተሰድበኛለህ። አንተ እኮ ነው ማውጣት የነበረብህ። እሺ ያው ኢሳያስ 40 እንዳወጣልኝ አወጣሁልህ። ምን ልሆን? ስንት ነው? ጥሩ አይደለም፣ እንደዚህ ጥሩ አይደለም። ዋን ጀምረን የነበረውን አውጣና ሳየኝ። እውነት ለኢየሱስ ክርስቶስን የተነገረው የሚለውን አውጣና ሳየኝ ነው የምልህ ያለው። ለልጁ የነገረው ልገምነ እኔ አወጣልህ ነበር። የት እንዳለ ታውቅም ምናምን ስለተናደድክ ተሳድበህ ጀመርክ ስትገባ። አሁን አውጣልህና ቦታውን እንትን ብለህ አብረራ። እሺ ያንን ማለት ያውና እዚህ ጋር ነው እሱ የሚገኘው። በላ ወደጋ በል ደግሞ እሺ እነሆ ደግፌ ያዝሁት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ። እርሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉም አያነሳም። ይሄም አይደለም አድርጌያለሁ። ይሄ አይደለም አድርጌያለሁ። ይሄ አይደለም። እሺ የቱ ነው? እሺ የቱ ነው? ጠዋት የልጁ ያወራውን አምጣው ነው ምን ያለው። ወላሂ ይሄ ነው። የት አያውቀውም፣ ግን መቶ ይሳደባል። የተሳደፉ አይደለም ስለሰማሁ ነው። ጠዋት ስለሰማሁ ነው። አልተሳደብኩም። በቃ መርቀኝ ነው መርቀኛል። በቃ ይቅርታ ሰድበኝ አይደለም። አሁን አውጣልኝ አልከኝ አወጣሁልህ። ይሄ አይደለም አልከኝ። እሺ አሁን የት ልሂድ? ወዴት ልሂድ? ጌታ ሰው ጌታ ዘመንን ይባርከው። በሀገራችን የዛሬው ምሽት ያንተ አይደለም። በቃ ያንተ ይባረክ፣ ያንተ ይባረክ። እግዚአብሔር ኢየሱስ ክርስቶስ ማስተዋሉን ይስጥህ። እንደዚህ ማለት አይደለም። ደህና ደህና አንተ